እቃ ሰርተው የሚሸጥ እቃ ሰርተው ነገር ግን አልሸጥ ሲላቸው ይህን መዝሙር ጸልየው በማይ አድርገው እቃውን ይረጩት ነበርና ሁለተኛ ህፃናት መልካም አእምሮ እንዲኖራቸው ነበረ። አንደኛው የሚያሳዝን ነገር ሲገጥማቸው በሐሰት ተመስክሮባቸው ተፈርዶባቸው እስር ቤት ገብተው ከሆነ በምግብ ጸልየው ይሄንን ነገር ይሰጣቸው ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዛሬ ቪዲዮአችን መዝሙር 9ና መዝሙር 8ና 9ን ጥቅማቸውን እናጠናለን። እንደሚታወቀው በዚህ ዩቲዩብ ቻናላችን ላይ የአባቶቻችን ጥበቦች እንዲሁም ደግሞ ኦርቶዶክሳዊ ትምህርቶችን የምንማማርበት የዩቲዩብ ቻናላችን ነው። ምናልባት ለዛሬ አዲስ ከሆናችሁ ለዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። ዩቲዩብም እያለኝ ያለው ብዙ ሰዎች ሰብስክራይብ ሳያደርጉ ነው የሚከታተሉ ብሎኛልና ሰብስክራይብ አድርጉ። የአባቶቻችንን ጥበብ እንማራለን። እንዲሁም ኦርቶዶክሳዊ የሆኑ ትምህርቶቻችን ለነፍሳችን ድህነት ለስጋችን ደግሞ መከራ ማቅለያ የሆኑትን ሁሉ እንማማራለን ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሆንልን። ዛሬ በዚህ ቪዲዮአችን የምንመለከተው የመዝሙር 8ና የመዝሙር 9ን ጥቅም ነው። እንደሚታወቀው የመዝሙረ ዳዊት ጥቅሞችን ጥናት ጀምረናል። የአባቶቻችን በተለያየ ምክንያት በተለያየ ቦታ ላይ ያሰፈሯቸውን የመዝሙረ ዳዊት ጥቅሞችን ለዚህ ጄኔሬሽን በሚመጥንና እኛ በሚገባን ቋንቋ ለማቅረብ እየሞከርኩ እገኛለሁና ይህን እንዳደርግ ያደረገኝ አንደኛው ነገር ደግሞ የብዙ ወንድሞቻችን በህይወት መሰናክል መግጠም ነው። ከሁሉም በላይ ደግሞ እረፍትና ሰላም የሚሰጠው መድኃኔዓለም ክርስቶስ ነው። ለሁላችንም እረፍትና ሰላምን ይስጠን። ከንስሐ ስጋው ደግሞ ከመቀበል በላይ ለሰው ልጆች እረፍት የሚሰጥ ነገር የለም። ሰው ንስሐ ሲገባ ወደ ስጋው ደግሞ ሲቀርብ እረፍት ያገኛል። ከዛ በዘለል ደግሞ አንዳንድ እንቅፋቶችን ደግሞ በጸሎት ደግሞ እግዚአብሔር አምላክ እንዲመልስልን እንጠይቃለንና እግዚአብሔር ደግሞ ሲጠይቁት የሚመልስ ፈጥኖ የሚመልስ አምላካችን ስለሆነ በዚህ በመዝሙረ ዳዊት ጥናታችን ላይ ደግሞ የሚገጥሙንን ችግሮች እንዴት ማስወገድ እንዳለብን በመዝሙረ ዳዊት እያጠናን እንገኛለን። ስለዚህ እግዚአብሔር አምላክ እንዲረዳን ቅዱስ ፈቃዱ ይሆንልን። ለዛሬ የምንመለከተው መዝሙር 8ና 9ን ይሆናል ማለት ነው። ስለዚህ የመዝሙር 8 ምን ይላል? በግዕዙ እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር የሚል ነው። በአማርኛው ደግሞ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ፣ ስለ ጠላትንና ቂመኛን ለማጥፋት ይላል። አሁን ከዚህ ጋር ብዙ ጊዜ ቅዱስ ዳዊት ጠላት እያለ የሚያነሳው ነገር አለ። ክርስቲያኖች የኛ ጠላታችን ሰይጣን ነው። ጠላታችን ሰይጣን ነው እንጂ ሰዎች አይደሉም። ምናልባት ከሰዎች ጋር ተቀያይማችሁ እሱ ጠላቴ ነው ብላችሁ እንዳታስቡ። ሰዎች የሰይጣን መሳሪያ ሊሆኑ ይችላሉ። እናንተ እግዚአብሔር ቤተ መቅደሶች ናችሁ ተብለናል። ከእግዚአብሔር ቤተ መቅደስነት በዘለለ ግን ሰዎች የሰይጣን መሳሪያ ሊሆኑ ይችላሉ፣ ያንን መቅደስነታቸውን ካቆሸሹና ከተው ማለት ነው። ነገር ግን እኛ ዋና ህይወታችን እግዚአብሔር ነው፣ ከሱን የተገኘ ነው፣ በእርሱ አርአያና አምሳል የተፈጠር ነው። ስለዚህ መልካሞች ነን። ሁሉም ሰው መልካም ነው። ነገር ግን የሰይጣን መሳሪያ ሊኖር ይችላል እና ቅዱስ ዳዊት ጠላት ካለ የሚናገረው ስለ ሰይጣን ነው እንጂ ስለ ሰዎች አይደለም ማለት ነው። እሱ እንድታስተውሉ ነው። ስለዚህ ይህንን መዝሙር ወይም ደግሞ መዝሙር 8ን አባቶቻችን ለምን ይጠቀሙበት ነበር የሚለውን ስንመለከት የመጀመሪያው በተለይ ደግሞ ለህፃናት ይሆናል። ህፃናት በአእምሮአቸው በጣም ጎበዞች ይሆኑ እንዲያድጉላችሁ አስተዋይ ልጆችን የምትፈልጉ ከሆነ ይህንን መዝሙር ሲወለዱ ጀምሮ ጸልዩላቸው። በማህፀንም ሳሉ ጀምሮ ድርሳነ ሩፋኤልንም ጨምሮ ይህንን መዝሙር ብትጸልዩላቸው ህፃናት አእምሮአቸው የሚያስተውልና ጎበዞች ይሆናሉ። በጣም የሚገርማችሁ አሁን በዚህ ዘመን ያለ ትውልዶች ልጆቻችን ጎበዝ ክርስቲያኖች እንዲሆኑ አንፈልግም። ይልቁንም ጎበዝ ተማሪዎች እንዲሆኑ ነው የሚፈልጉትና ክርስቶስ የሌለበት ጉብዝና ደግሞ ወንዝ አያሻግርም። ስለዚህ ክርስትናችሁን ለልጆቻችሁ በደንብ አድርጋችሁ አስጠኗቸው። ስለዚህ ይህንን መዝሙር ከልጅነታቸው ጀምሮ ሲወለዱም በማህፀንም ጀምሮ ለምሳሌ አንዲት ሴት ልጅ ስትጸንስ ጀምሮ አባቶቻችን 7 ጊዜ 3 ጊዜ እየጸለዩ በየጊዜው ይጠጡት ነበረ ማለት ነው። ስለዚህ 7 ጊዜ ብትጸልዩትና በማህፀን ሳሉ ልጆቻችሁ መልካም የሆኑ አስተዋይ ልጆችን እግዚአብሔር ለበረከት እንዲሰጣችሁ ልጆቻችሁ ዋና ዓላማቸው መንግስተ ሰማያትን መውረስ ነው ያለበት እንጂ በምድር ስጋዊ ድሎት እንዲኖራቸው አይደለም የሚያስፈልገውና አስተዋይ ልጆችን ከእግዚአብሔር የተቀበላችኋቸው ልጆች በስነ ስርዓት ለማሳደግም ይረዳችኋል ይሄ መዝሙር ማለት ነው። ስለዚህ እግዚአብሔር ይጠይቃችኋል ስለ ልጆቻችሁ በክርስትና ህይወታችንም ቢሆን ማለት ነው። ስለዚህ እሱንን እንጸልይና ብናጠጣለን ልጆቻችን ጎበዝ ተማሪዎች ሆነው እንዲወጡ እናደርጋለን። ጎበዞች አስተዋይ ልጆች እንዲፈጠሩ
ይህንን መዝሙር መጸለይ ያስፈልጋል። አባቶቻችን ይህንን ነገር ለዚህ ይጠቀሙታል። ለምሳሌ አንዲት ሴት ልጅ ከወለደች በኋላ ከመጠመቁ 40 ቀን ከመጠመቁ በኋላም በፊትም ሊሆን ይችላል። ከተጠመቀ በኋላም ሰውነቱ ይታጠባል አይደለ ልጁ። ስለዚህ በዛ ሰዓት እያጠመቃችሁ ከፍ ሲል ደግሞ እያጠጣችሁ ብታሳድጉሽ ጥሩ ልጅ ይሆናል ማለት ነው። የተባረከ የተቀደሰ ልጅ ይሆናል ማለት ነው። አባቶቻችን ይህንን ነገር ለዚህ ይጠቀሙበት ነበር። ሌላኛው አባቶቻችን ከሰዎች ጋር ሰላማዊ ግንኙነት እንዲኖራቸው ስለሚፈልጉ ይህንን መዝሙር አብዝተው ይጸልዩት ነበረ። መዝሙር 8ን አብዝተው ከሰዎች ጋር መልካም ግንኙነት እንዲኖራቸው በሚፈልጉበት ሰዓት መዝሙር 8ን ከሰዎች ጋር መልካም ግንኙነት እንዲኖራቸው ይጸልዩት ነበረ ማለት ነው። ስለዚህ አንደኛ ለህፃናት ይሆናል፣ ሁለተኛ ደግሞ ከሰዎች ጋር ጥሩ ግንኙነት ለመፍጠር ይህንን መዝሙር 7ም 3ም እየደጋገማችሁ ብትጸልዩት መልካም ነው ማለት ነው። ሌላው ደግሞ አባቶቻችን ይህንን መዝሙር 8ን ለምን ይጠቀሙበት ነበር ካላችሁ በሐሰት ተመስክሮባቸው እስር ቤት የገቡ ልጆቻቸውን የሚያስፈቱበትም ነበረ። በምግብ ጸልየው ይሰጧቸው ነበርና እግዚአብሔር አምላክ ከዛ ስራታቸው ይፈታቸው ነበር። አባቶቻችን በሐሰት የተመሰከረባቸውን ሰዎች እውነት ኑሯቸው ነገር ግን በሐሰት ተመስክሮባቸው ተፈርዶባቸው እስር ቤት ገብተው ከሆነ በምግብ ጸልየው ይህንን ነገር ይሰጣቸው ነበር። ስለዚህ እግዚአብሔር አምላክ ከዛ ስራታቸው ይፈታቸው እንደነበረ ተቀምጦ አግኝቻለሁ ማለት ነው። ለዛ ነገር እንጠቀመዋለን። አባቶቻችን ይህንን መዝሙር ለዚህም ይጠቀሙት ነበር። አንደኛ ለህፃናት ከሰዎች ጋር መልካም ግንኙነት እንዲኖራቸው፣ ሁለተኛ ደግሞ ለታሰሩ ሰዎች ይህንን መዝሙር ጸልየው ይሰጧቸው ነበር ማለት ነው። ሌላኛው አባቶቻችን መቼም በጣም ብዙ ጥበበኞች ስለነበሩ እቃ ሰርተው የሚሸጥ እቃ ሰርተው ነገር ግን አልሸጥ ሲላቸው ይህን መዝሙር ጸልየው በማይ አድርገው እቃውን ይረጩት ነበርና ምንድነው አሁን በአሁኑ ጊዜ ለገበያ የሚባለው አይነት ነገር ማለት ነው። ስለዚህ ለዛ ነገር ይጠቀሙበት ነበር። አልሸጥ ላላቸው እቃ ሁሉ ይህን መዝሙር ይጸልዩና 7 ጊዜ በማይ አድርገው ያን እቃ ይረጩት ነበርና ወዲያው እንደሚሸጥላቸው ተቀምጦ አግኝቻለሁ ማለት ነውና ለዚህም ነገር እንጠቀመዋለን ማለት ነው። ስለዚህ በዚህ ዘመን አልሸጥ ላላችሁ ነገር ላይ ልትጠቀሙበት ትችላላችሁ ማለት ነው ይሄንን መዝሙር። ስለዚህ መዝሙር 8ን ለእነዚህ ነገሮች ይጠቀሙ ነበረ። የመጀመሪያው ከሰዎች ጋር መልካም ግንኙነት እንዲኖራቸው፣ ሁለተኛ ህፃናት መልካም አእምሮ እንዲኖራቸው ጥሩ አስተዋይ ልጆች እንዲሆኑ ሲፈልጉ ይህንን ነገር ያደርጉላቸው ነበረ። ሌላኛው ደግሞ ሰዎች በታሰሩባቸው ጊዜ ይህንን መዝሙር ጸልየው ይሰጧቸው ነበረ በምግብ አድርገው። እግዚአብሔርም ካለባቸው ችግር በፍጥኖ ይገላግላቸው ነበረ። ሌላኛው የመጨረሻው ደግሞ አልሸጥ ላላቸው እቃ ጸልየው በእቃው ላይ ጸልየው ጸበል ረጭተው ምንድነው በማይ አድርገው ማዩ ላይ ጸልዩና በማይ አድርገው ረጭተው እንዲሸጥ ያደርጉ ነበረ ማለት ነው። ለነዚህ አገልግሎቶች መዝሙር 8ን ይጠቀሙበት ነበረ ማለት ነው። ልጆቻችሁ መልካም አእምሮ እንዲኖራቸውም በብዛት ይህንን መዝሙር ጸልያችሁ አጠጧቸው ማለት ነው። ሌላኛው ደግሞ መዝሙር 9 ነው። መዝሙር 9 ምንድነው የሚለው? አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትህን ሁሉ እናገራለሁ፣ በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰነካከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅንም እየፈረድክ በዙፋን ላይ ተቀመጥህ የሚል መዝሙር ነው መዝሙር 9 ማለት ነው። የማነብላችሁ እናንተ ምናልባት ከመዝሙር 10 በኋላ 10ኛውን መዝሙር ለሁለት ስለሚከፍለው በዕብራይስጥ የተቀመጠና እንዳለ የተቀመጠ ስላለ የዕብራይስጡን ስለሚጨምር ምናልባት ትክክለኛው መዝሙረ ዳዊት በግዕዙ ያለው ሙሉን ቁጥሩን ያስቀምጥላችኋል። በአማርኛ የተተረጎመው ወይም ደግሞ መጽሐፍ ቅዱስ ላይ ያለው ደግሞ 10ኛውን 11 እያለ ሊቀጥል ስለሚችል ለዛ ነው እያነበብኩላችሁ የሚሄደው ማለት ነው። በደንብ እንድትከታተሉኝ ስለምፈልግ ነው። በነገራችሁ ላይ በአማርኛው ወይስ በግዕዝ እንጸልዩ ብላችሁም ጠይቃችሁኛል። በምትችሉት ቋንቋ ጸልዩ። እግዚአብሔር በሁሉም ቋንቋ ይሰማል። እግዚአብሔርን ቋንቋ አይገድበውም። ነገር ግን ግዕዝ የተሻለ ፓወር አለው ወይ? የመላእክት ቋንቋ ነው፣ የቋንቋዎች ሁሉ መጀመሪያ ሊሆን ይችላል። ግን እግዚአብሔር ሁሉንም ቋንቋ ይሰማል። ስለዚህ በምትችሉት ቋንቋ ጸልዩ ማለት ነው። ስለዚህ መዝሙር 9ን አባቶቻችን ለምን ይጠቀሙት ነበር? ሌላው መዝሙር 9ን አባቶቻችን ለዚህ ነገር ይጠቀሙት ነበር። አንደኛው የሚያሳዝን ነገር ሲገጥማቸው፣ ሐዘናቸው ልባቸውን ስብራት ሲሰብራቸው ይህንን መዝሙር ጸልየው በማይ አድርገው ይጠጡት ነበር። አሁንም ነገራችሁን 3 ጊዜ 7 ጊዜ አድርጋችሁ ልትጸልዩትና ልትጠጡ ትችላላችሁ። እንዲሁ ዝም ብሎ ልባችሁ የሚያዝንበት ጊዜ ሊኖር ይችላል። በሐዘን ጊዜ ማለት ነው። በመከራችሁ ጊዜ፣ ልባችሁ በተሰበረ ጊዜ፣ ሐዘን በበረበታበት። ለምሳሌ እናት ልጇ ሞቶባት ከዛ ሐዘኗ ላትጽናና ልትችላለች።
የሚያጽናኑት ይህንን መዝሙር ጸልየው ከላዩ ላይ ማይ አድርገው ያጠጡት ነበረ ካለባቸው። እግዚአብሔር የሚያስደስት አምላክ ስለሆነ ደስታን የሚሰጥ አምላክ ስለሆነ መጽናኛ አምላካችን ስለሆነ ይህንን ያደርጉ ነበረ። ስለዚህ ሐዘን በበዛባቸው ጊዜ አባቶቻችን ይህንን መዝሙር ጸልየው ሐዘን ለበዛበት ሰው ሐዘኑን እግዚአብሔር እንዲያርቅለት ይጸልዩለት ነበረ። በዛውም ላይ ያጠጡት ነበረ በማይ አድርገው። ከዛ ከሐዘኑ ይላቀቃል ማለት ነው። ስለዚህ ይህንን መዝሙር ሐዘን ለበዛበት ሰው ልብ ልታደርጉለት ልትጠቀሙበት ትችላላችሁ ማለት ነው። ልባችሁ በተለያየ ምክንያት ለቆሰለ ላዘናችሁ እግዚአብሔር ደስታን እንዲሰጣችሁ ያደርጋል ማለት ነው መዝሙር 9። ሌላው ደግሞ መዝሙር 9 የሚያገለግለው በሰዎች በተለያየ ምክንያት ከሰዎች ጋር ግጭት ሊኖራቸው ይችላልና ይህ ሰው ብዙ ለሞት የሚፈልግ አይነት ሲሆን ይህንን መዝሙር ይጸልያሉ ማለት ነው። እግዚአብሔር አምላክ ልቦናው እንዲያራራው እናንተንም ደግሞ ከአደጋ እንዲጠብቃችሁ የምትፈልጉ ከሆነ እስከዛ ድረስ የሚደርስ ጸብም ካለባችሁ ይህንን መዝሙር ከሰዎች ጋር በተጋጫችሁ ጊዜ አባቶቻችን ይጸልዩት ነበረ። እንዲሁም ደግሞ ሰው በታመመባቸው ጊዜ ህመም በጸናበት ጊዜ ይህንን መዝሙር ጸልየው ያጠጡት ነበረ። እንዳልኳችሁ መዝሙረ ዳዊት አንዱ መዝሙር ብቻ ለብዙ አገልግሎቶች ሊውል ይችላል። ያልጠቀስኳቸው ነገሮች ሊኖሩ ይችላሉ። እኔም ያልጠቀስኳቸው ሌሎች ሊጠቅሷቸው የሚችሉ ነገሮቻቸው ሊኖር ይችላል። እኔም አንዱ መዝሙር ለብዙ አገልግሎት እንደሚጠቀሙ አባቶቻችን ያገኘሁትን ነው የማካፈላችሁ ማለት ነው። ስለዚህ አንዱ መዝሙር በጣም ብዙ አገልግሎት ሊኖረው ይችላል ማለት ነው። ከዚህ በፊት ለምሳሌ ለታመመ ሰው መዝሙር 3 እና መዝሙር 4 በተለይ ደግሞ መዝሙር 4 ጸልያችሁ በማይ አድርጋችሁ አጠጡት ብያችሁ ነበር። መዝሙር 9ም ለዚህ አገልግሎት ይውላል። ሰው በታመመ ጊዜ ፈጥኖ እንዲድን ያደርገዋል የሚለውና ምናልባት ሰው የታመመ ካለ በችግር ውስጥ ያለ ሰው ካለ ይህንን መዝሙር አድርጋችሁ ልታጠጡት ትችላላችሁ። ጸልያችሁ ካለበት ደዌ እግዚአብሔር አምላክ ይፈተዋል ማለት ነውና ይህ መዝሙር ለብዙ አገልግሎቶች ይውላል። አንደኛ የነገርኳችሁ ለምንድነው ሰዎች በታመሙባችሁ ጊዜ ይህንን መዝሙር፣ ከሰዎች ጋር ሰላም ባልሆናችሁ ጊዜ ይህንን መዝሙር መጸለይ፣ ሐዘን በበዛባችሁ ጊዜ ይህንን መዝሙር መጸለይ ለሐዘን ያጽናናል። እንዲሁም ደግሞ እግዚአብሔር አምላክ ለታመመ ሰው ጸልያችሁ በማይ አድርጋችሁ ብታጠምቁት ብታጠጡት እግዚአብሔር ካለበት ችግር ይፈውሰዋል ማለት ነው። ስለዚህ የመዝሙር 8 እና የመዝሙር 9 ጥቅማቸው ይህንን ይመስላል ማለት ነው። በሚቀጥለው ደግሞ መዝሙር 10 እና 11 የምንመለከት ይሆናል። እግዚአብሔር እንደፈቀደና እንደወደደ እነዚህን ነገሮች እናደርግ ይሆናል ማለት ነው። በተቻለኝ መጠን ኮሜንት የምታደርጉልኝን ኮሜንቶች ለመመልከት እየሞከርኩ ነው። መልሳለሁም አንዳንዶችን ያው በቪዲዮ መመለሳቸውን አብሬ በቪዲዮ እመልሳለሁ። በጽሁፍ መመለስ ያለብኝን ደግሞ በጽሁፍ እመልሳለሁ። ከዛ በዘለለ ግን ሌሎች ልታናግሩኝ የምትፈልጓቸው ነገሮች ካሉ አድራሻዬን ስላስቀመጥኩ ዲስክሪፕሽን ላይ የፌስቡክ አድራሻዬን፣ የቴሌግራም አድራሻዬን፣ የዋትስአፕ አድራሻዬን እዛ ላይ ስለምታገኙ በዛ ልታናግሩኝ ትችላላችሁ ማለት ነው። መልእክቶችን ልታስቀምጡልኝ ትችላላችሁ። እኔም ያለውን መልእክት አይቼ መመልስላችሁ ይሆናል ማለት ነው። ስለዚህ ለዛሬ እነዚህን መዝሙሮች በዚህ አገልግሎቶች መጠቀም ትችላላችሁ ማለት ነው። ይህን ቪዲዮ በመከራ ውስጥ ላሉ ወንድሞች እህቶቻችን ሼር አድርጉላቸው። ቪዲዮንም ደግሞ ላይክ አድርጉት ለሌሎች እንዲደርስ ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን።